معناه والله فاعلموا أيها الأمم وانهزموا لأن الله ቅዱሳን አባቶች اسمعوا إلى أقاصي الأرض ለአንዲት ሃይማኖት ተጋድሎ ያደረጉባትን የሃይማኖታችን መሰረት የጸናባትን ኒቂያን ተሰናብተን ወደ ቁስጥንጥንያ በአሁኑ አጠራር ኢስታንቡል እያመራን ነው። فستنغلبون أيضا لأن الله معنا وأي رأي افتكرتم به يلاشيه الرب لأن الله معنا ማህበረ ቅዱሳን በአሜሪካ ማዕከል ድጋፍ አድራጊነት ባዘጋጀው የቱርክ ጉዞ የተሳተፉ ከሀገር ውስጥና ከሀገር ውጭ ያሉ ሊቃውንተ ቤተክርስቲያንና ምዕመናን በዚህ የ10 ቀን የቱርክ ቆይታቸው የተለያዩ ስሜቶች በውስጣቸው ሲመላለስ እንደነበረ መገመት አያዳግትም። በቆይታችን በጉዞ የነበራቸውን ቆይታ እንዲያጋሩን ጠይቀናቸው ነበር። የመጽሐፍ ቅዱስን ሙሉ ሐሳብ ለመረዳት በተለይም ደግሞ የሐዋርያት ሥራን ለመረዳት ይሄ የቱርክ ጉዞ በጣም አስፈላጊ ነበር። እውነት ለመናገር የመጽሐፍ ቅዱስ አጥኚዎች የሐዋርያት ሥራን በሁለት ታላላቅ ክፍሎች ነው የሚከፍሉት። የመጀመሪያውን የቅዱስ ጴጥሮስ አገልግሎት ወይም ደግሞ ፒተርስ ሚኒስትሪ ይሉታል፣ ወይም ደግሞ በሌላ አገላለጽ የቤተ ክርስቲያን ምስረታ ወይም the birth of the church ይባላል። ከምዕራፍ 1 እስከ ምዕራፍ 12 ያለው የሚያወራው ስለዚህ ነው። ከዛ ከምዕራፍ 13 ጀምሮ እስከ ምዕራፍ 28 ያለው ደግሞ የቅዱስ ጳውሎስ አገልግሎት ወይም the ministry of St. Paul expansion of the church ተብሎ ይጠቀሳል። ለዚህም በጣም ትልቅ ምንጩ በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ያለው ኃይለ ቃል ነው። በኢየሩሳሌም በይሁዳም ሁሉ በሰማሪያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ብሎ ጌታችን ሐዋርያቱን ያዘዛቸው በዚያ ቃል ነውና ኢየሩሳሌም በይሁዳ ውስጥ ያለች ከተማ ናት። ከዚያ ቀጥሎ የምናገኘው ይሁዳ ሙሉ ግዛቱን ነው። ከዛ ሰማሪያ ወንጌል እንዴት እንደተነገረ በተለይ ደግሞ ወንጌል ማለት ተስፋ ማለት ኢየሱስ ክርስቶስ ነው፣ መንግስተ ሰማያት ነው። ወንጌል ማለት ያ የምስራቹ ወንጌል የተሰበከው በእስራኤል ነው። እስራኤል ገሊላ የሚባል ላይኛው ክፍል አለ፣ መካከለኛው ሰማሪያ ይባላል፣ የታችኛው ደግሞ ይሁዳ ይባላልና በዚያ ነው እንግዲህ ወንጌል የተሰበከውና በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ የምናገኘው በኢየሩሳሌም በይሁዳ ሙሉ በሰማሪያ ያለው እስራኤል ውስጥ ያለውን ወይም ደግሞ የአይሁድ ሐዋርያ የሚባለው ቅዱስ ጴጥሮስ ስለሆነ በቅዱስ ጴጥሮስ ስም የቅዱስ ጴጥሮስ አገልግሎት ይባላል ማለት ነው። ምዕራፍ 13 ላይ ስንጀምር ግን ምዕራፍ 13 እስከ ምድር ዳርቻ ተብሎ የተነገረው ከሶሪያ አንጾኪያ እስከ ሮም እስከ ስፔን ድረስ ያለው ቦታ ነው እና ያ እንግዲህ ያንን የቅዱስ ጳውሎስን መንፈሳዊ አገልግሎት እያየን የምንመጣበት ነው። በዚያውም ጂኦግራፊውን ትንሽ ጠቀስ ለማድረግ ነው። ሶሪያ አንጾኪያ ሶሪያ እንግዲህ ቅዱስ ጳውሎስ እና በርናባስ ሲያስተምሩበት የነበረው የመጀመሪያው ቤተክርስቲያን ክርስቲያኖች ወይም ደግሞ ክርስቶስን የሚከተሉ ከአህዛብ ወገንና ከአይሁድ ወገን የነበሩት ወይም ደግሞ the Gentile and the Jew የሚባሉት እነሱ በአንድነት ክርስቲያን ተብለው የተጠሩባት ቤተክርስቲያን ናት አንጾኪያ። እና ከአንጾኪያ ሶሪያ ጀምሮ ቅዱስ ጳውሎስ የመጀመሪያው ጉዞው ወደ ገላትያ ነው። በመሃል የምናገኛት ደግሞ ጠርሴስ የቅዱስ ጳውሎስ የተወለደባት ቦታ አለች። እሱን ጎብኝተናል፣ በረከት አግኝተናል። ከዛ በተጨማሪ ገላትያ ስንመጣ ገላትያ በዛ በመጽሐፍ ቅዱስ ዘመን 4 ከተሞች አሉ። አንቲዮክ ወይም አንጾኪያ ማለት ነው እንግሊዘኛው ብጠራው አንቲዮክ፣ አይኮኒየም፣ ልስጥራ፣ ደርቤ ወይም ደግሞ ኢቆኒዮን፣ ልስጥራና ደርቤን የሚባሉ 4 አሉ። እነሱን እንግዲህ በመጀመሪያው የሐዋርያው ጉዞ ያስተማርበት ነው። እነዚህን አይተን ነው የመጣ ነው ማለት ነው።
አንጾኪያ የምትባለዋን እኔ ሃይማኖቴ ክርስቲያን ነኝ የምለው ከአንጾኪያ በወጣልኝ ስም ነው። ዛሬ ግን አንጾኪያ ክርስቲያን የለባትም ስንል እንደው አንሰዋል ቀንሰዋል ለማለት ሳይሆን ሙሉ በሙሉ ጠፍቶባታል እና እጅግ ስለ አንጾኪያ ሳስብ ትልቅ ስብራት ነው የተሰማኝ። ያለፉት አባቶቻችን ተጋድሏቸውን ፈጽመው ሄዱ። የሚመጣው ትውልድ ነበር ያንን ሀገር ማጽናት መጠበቅ የሚቻለው። የሚመጣው ትውልድ ደግሞ ፖለቲካ አጥፍቶት በተለይ ከጉባኤ ከልቄዶን ከመለያየቱ በኋላ በዚህ ልክ ተሰብሮ ጠፍቶ ተነቅሎ ሳይ በእጅጉ ነው ልቤ የተሰበረው። በእኛ ሀገር ባህላዊ ጨዋታ ሰዎች በሚዳሩበት ጊዜ በገጠሩ አንድ አባባል አለ። ሀገር እግረኛ ነው ይሄዳል እንደ ሰው፣ እንደነዚህ ያለ ቆሞ ካልመለሰው ይላሉ። እንደነዚህ ያለ የሚሏቸው የሚያገቡትን ሰዎች ነው። ወደሚያገቡት ሰዎች ጣቱን እየጠቆመ ተጫዋቹ እንደነዚህ ያለ ሀገር እግረኛ ነው ይሄዳል እንደ ሰው፣ እንደነዚህ ያለ ቆሞ ካልመለሰው ይላል። ወልዳችሁ ተኩ ማለት ነው። እና እውነትም ሀገር እግረኛ ነው። ዛሬ አንጾኪያ ያለችበትን አናውቅም። ሄዳለች ከነ ጳውሎስ ከክርስቲያኖች ሀገርነት የናርጌንስ ፈላስፎች ትርጓሜን ያቀኑ የሚባሉ ጉባኤን የዓለም አቀፍ ቤተክርስቲያንን ጉባኤ የመሩ የሊቃውንት የዘር ሀረግ ቁጥር ቄርሎስን ቁጥር፣ ቴዎፍሎስን ቁጥር፣ አትናቴዎስን ቁጥር የሊቃውንት የዘር ሀረግ በሊቃውንት ዘመን የሚመጣው አንጾኪያ ላይ ነው። ከአንጾኪያ የወጣ የዘር ሀረግ ብዛም የለም። ምክንያቱም ሐዋርያት እንከስተነት ማየት መንገል አህዛብ ብለዋል። አይሁድ የህይወት ቃል ወንጌልን አንሰማም ሲሉ ከተስፋው ሲወጡ አይሁድ ካልሰሙን እንግዲህ ወደ አህዛብ እንመለስ ብለው አይኖቻቸውን ያቀኑት ወደ አህዛብ ነው። ወደ አህዛብ ሲመጡ ደግሞ መጀመሪያ አብስለው የሰሩባት አመት ያክል ጳውሎስን ያክል እረፍት አልባሰው አመት ቆይቶ እንዴት ለውጧቸው እንደሆነ ማየት በጣም ተከባድ ነው በእውነቱና በዚህ ልክ ደግሞ ሀገር ይሻሽቷል ትውልድ ላይ ባለመሰራቱና ስለ አንጾኪያ ብዙ እናወራለን። በጥቂቱ ከሁሉም አንጾኪያ ላይ ያለው ነገር እጅግ ልቤን ሰብሮኛል ለማለት ያክል ነው። ስጋው መንፈሳዊ ይውቅር ስጋዊው መጥፋት አልነበረበትም። ሁሉም ነው የጠፋው የተነቀለው ከአንጾኪያ ላይ ሁሉም ማለት ነው። እና ሀገር እንደ ሰው ይሸሻል ካልተሰራ ለማለት ነው። ክርስቶስ እንግዲህ በቃል ደረጃ ብዙ ስልጠናዎችን ትምህርቶች መደበኛ ትምህርቱ አለ። ከሱ ባሻገር ደግሞ በተለያዩ ጊዜያት ያው በደቀ መዝሙርነት ጀምሮ ስልጠናዎችን እንወስድ ነበር በተለያየ ጊዜ እና በቃል ስንሰለጥነው የነበረው እና አግያ ሶፊያ እዚያው ቁስጥንጥንያ ሌሎችም ቦታዎች እንደው በተቻለ መጠን ለማወቅ ጥረትም ማደርግ ነበር አውቃቸዋለሁና አንደኛ የቦታዎቹ አሁን ሲታሰቡ የተለያየ ቦታ የተለያየ ሀገር እንዲህ አይነት አድርጎ የመሳል እንትኖች ነበሩ። ሲቀጥል እንደው በዚህ ልክ ማለት አሳዛኝነቱን ጉዳቱን የነበረውን ነገር እንደው በፎቶም በትምህርትም የምንሰማው ቢሆንም ግን እንደ ማየት ሊያስረዳው የሚችል የለምና እንደው በጉዞ የተሰማኝ እውነት ለመናገር ሁለት ነገር ነው። አንደኛው የአባቶቻችን እንግዲህ አብዛኞቹ ሊቃውንት የፈሩበት ቦታ ነው ቱርክ ማለት። እሱን በማየት የአባቶችን በሃይማኖተ አበው በተለያዩ የመጽሐፍ ቅዱስ ክፍሎች በሌሎች ድርሳናት የምንሰማቸው አባቶች ትውልድ ቦታቸው እዚህ ነው፣ እዚህ ደግሞ ጵጵስና የተሾሙበት ነው፣ ይሄኛው ደግሞ ያስተማሩበት ነው እየተባሉ ቦታውን እንደ እንትን እየዞሩ ከማየት የበለጠ ደስታ ሊሰጥ የሚችል ነገር የለም
አሳዛኙ ነገር ደግሞ ያ ሁሉ ነገር እንግዲህ ያ ሁሉ ድካማቸው እንዲያው ቦታው ላይ ማሳያ የሚሆን ነገር ትንሽ ነገር አለመኖሩና እንዲያው ሰው ብቻውን ቢመጣ ሊያዩ የሚችል ነገር አለመኖሩ በእውነት አንጀት ይቆርጣል የሚባል አባባል ነው በእውነት በጣም እና ሁለት ነገር ነው ያለው በጣም ከባድ የሚባል ሀዘን ደግሞ በጣም ትልቅ ደስታ ሁለቱን ነው እያጣጣምኩ ያለሁት በእውነት በብዙ ማኅበረ ቅዱሳን የቅድስት ቤተ ክርስቲያንን ሐዋርያዊ አገልግሎትን ለመደገፍ ከቅድስት ቤተ ክርስቲያን ጎን በመቆም የተለያዩ መንፈሳዊ አገልግሎትን እያከናወነ ይገኛል። ከዚህ ቀደም በግብጽ አሁን ደግሞ በቱርክ ሊቃውንተ ቤተ ክርስቲያንን፣ የገዳም አባቶችን፣ የአብነት መምህራንን በመጋበዝ ለ10 ቀናት ጉብኝት እንዲያደርጉ ዕውቀት እንዲቀስሙና ከቅዱሳን በረከት እንዲያገኙ የተሳካ መንፈሳዊ ጉዞ አድርጓል። በዚህም በርካታ ዕውቀት፣ ልምድና ተሞክሮ ሊቃውንቱ እንዲያገኙ አስችሏል። ጥልማውሰን እንግዲህ በዚህ እንደዚህ አይነት በውጭ ሀገር የሚደረጉ ጉዞዎችን የሚያከናውንበት መነሻ ሀሳቡ አዲስ ባደረግነው ተቋማዊ ለውጥ ጥናት መሰረት በተዘጋጀው ስትራቴጂ ፕላን ላይ ከተቀመጡ ጉዳዮችን ተነስተን ነው። ስትራቴጂ ፕላናችን የሚለው ትልቁ ነገር አጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልልቁ ሊቃውንቱ አባቶቻችን ዓለም አቀፍ የሆነውን አጠቃላይ የቤተ ክርስቲያናትን ሁኔታ፣ የእምነት የተቋማትን ሁኔታ፣ ነባራዊ ሁኔታዎችን ማየት፣ መጎብኘት፣ መሳተፍ ቢችሉ ያምድሉ ቢመቻችና እንደዚህ አይነት ነገሮች ቢኖሩ የአጠቃላይ በአብነት ትምህርት ቤቶች፣ በገዳማት በአብነት ትምህርት ቤቶች የምንሰራቸው ስራዎች ላይ ትልቅ ለውጥና ምርታ ያመጣል ብለው ስትራቴጂ ፕላን ላይ ታሳቢ ተደርጎ የተቀመጡ ጉዞዎች ናቸው። በዚህ እንግዲህ ስትራቴጂ ፕላኑ ይህን በማድረጋችን ዓላማ አርጎ ያስቀመጠው የሊቃውንቱ የአብነት ትምህርት ቤት በገዳማት ያሉ አባቶቻችን በሚያዩቸው፣ በሚመለከቷቸው፣ በሚኖራቸው ልምድ ባላቸው ልምድ በሚያገኙትም የልምድ ልውውጥና በሚሰጡትና በሚያገኙት የልምድ ልውውጥ ላይ የብዙ ነገር እይታዎች ይጨምራሉ፣ አሰራሮቻችንን ይጨምራሉ፣ በርካታ አገልግሎትን የምናሳድግበት መንገዶች ይፈጠራሉ ማለት ነውና ያንን ታሳቢ ተደርጎ የተዘጋጁ ጉዞዎች ናቸው። ዓላማው እንግዲህ ማኅበረ ቅዱሳን ለብዙ ዓመታት ገዳማትን፣ አብነት ትምህርት ቤቶችን በተለያየ መንገድ ሲደግፍ ቆይቷል። እንደ እግዚአብሔር ፈቃድ ያን ድጋፍ ስናደርግ የነበረው በፊት በማዕከል ደረጃ ሲሰጥ የነበረው ድጋፍ ገዳማቱን፣ መነኮሳቱን በመደገፍ አብነት ትምህርት ቤቱን፣ መምህራኑን፣ ተማሪዎችንም ትምህርቱ በዘለቄታ የሚቆዩበትን በማሰብ በመጠለያ በመገንባት እንደዚህ አይነት የሚታዩ ግን ህንፃ ላይ ወይም ደግሞ የሚበሉት ላይ እንዲህ አይነት ላይ ነው ጊዜ ገንዘብ ሲወጣ የነበረው በዋናው ማዕከል ደረጃ ማለት ነው። ከዚህ በዋናው ማዕከል ደረጃ በተሰጠው አቅጣጫ መሰረት በዚህ በተቋማዊ ለውጡ በኋላ የሰው ላይ መስራት በሚለው መርህ በሚሰራው ስራ ላይ አሜሪካ ማዕከል ያንኑ በመከተል ዋናው ማዕከልን ለሚሰራቸው ስራዎች በተለይ ደግሞ እዚህ ይሄ ላይ የሚሰራው ስራ ላይ ድጋፍ ለመስጠት አሰበ ማለት ነው። በእርግጥ ስራው የሚሰራው ሙሉን ከዲዛይኑ ከአፈጻጸሙ እስከ መጨረሻው የሚሰራው በዋናው ማዕከል ነው። አሜሪካ ማዕከል ሙሉ ኃላፊነቱን የሚወሰደው ስፖንሰር በማድረግ ወይም ለዚህ ድጋፍ ሊሆኑ የሚችሉ
በገንዘብ ደረጃ በተለይ ድጋፍ መስጠት ነው። ይህንን ድጋፍ ደግሞ ስንሰጥ ያው ኢትዮጵያ ኦርቶዶክሳውያን በአሜሪካ የሚገኙ የቤተክርስቲያን አባቶች እናቶች ያበረከቱትን እሱን ነው እንግዲህ እዚህ ላይ ድጋፍ እየሰጠን የምንገኘው ማለት ነው። በተለያየ መንገድ አቅሙ ያድጋል። አቅማ ደግሞ የሚያድግበት ትልቁ እንትን ያለንን አቅም ለመጨመር ተጨማሪ ኤክስፖዠር እንዲኖረን ተጨማሪ ስለሌሎች ያለን እውቀት እንዲጨምር የኛንም ደግሞ ምን ያክል ልናሳድገው እንደሚገባ የሚያሳይና ከዛ ልምድም የምንሰጠውም የሚንቀበለውም ልምድ ይኖራል ተብሎ ታሳቢ ተደርጓል። በዚህ ረገድ ያው አሃታ ቤተክርስቲያናትን ቅድሚያ ምርጫ እናደርጋለን። በብዙ ነገር እንግዲህ ከግብጽ ኦርቶዶክስ ቤተክርስቲያን ጋር ብዙ ግንኙነቶች አለ። ለዚህ የመጀመሪያው እንግዲህ የተመረጠው በገዳማት አስተዳደር፣ በካህናት አስተዳደር፣ በመነኮሳት አስተዳደር፣ በልማት አስተዳደር እነዚህ ነገሮች በሙሉ የግብጽ ኦርቶዶክስ ቤተክርስቲያን ጋር ያሉ ነገሮች አሉ። እነሱ በብዙ ፈተናዎች በብዙ መከራዎች የደረሱበት ነገር አለ፣ ያገኙት ልምድ አለ። በዛ ደረጃ እዛ አካባቢ ያለውን ልምድ ማግኘት የመጀመሪያው ልምድ ማግኘት ነው። እንደተባለው ደግሞ ያ ልምድ ከዛ የሚገኝበት አንዱ መንገድ ነው። እንደገናም ደግሞ የነሱም ደግሞ ከኛ የሚወስዷቸው ልምዶች ይኖራሉ። በዚህ አቅም ይገነባል፣ አቅም ያድጋል። ስለዚህ አንዱ የተመረጠው ግብጽ በብዙ መንገድ በእነዚህ ቅድም ባነሳዋቸውና በነበረን አስተዳደራዊ ሰፊ ግንኙነቶች መካከል ለዚህ አንዱ ግብጽ ተመርጧል። لأن الله معنا أبى الدهر الآتي لأن الله معنا የግብጽ ጉዞ እንግዲህ ባለፈው የዛሬ ዓመት መስከረም ወር መጨረሻ አካባቢ ይመስለኛል በእግዚአብሔር ፈቃድ ሄደን ነበረ። ያኛው በእውነቱ ቅዱሳን አባቶቻችን የመነኮሳት አበው ጉብኝት ነበረ እና የምንኩስና የተጀመረበት ምንጩንም አይተናል። በጎ ነገሮችን አይተናል። ምንኩስና እንዴት እንደሚኖር ምን መልእክት እንዳለው ሁለመናውን ከጫፍ እስከ ጫፍ አይተነው ነበር በእግዚአብሔር ፈቃድ። ያ ልማት ነው ያየነው። የሰው ልማትም ደግሞ በኢኮኖሚም ምን ያህል መምላት እንዳለባቸው ገዳማትን የሚያሳይ ጉብኝት ነበር። ትልቅና ጠቃሚ ነገር አይተንበታል። المجد للآب والابن والروح القدس إذ قد عبرت النهار أمجدك أيها السيد وأطلب منك يا مخلص أن تمنحني العشية مع الليلة. ሁለተኛው ደግሞ የተመረጠው ቱርክ ነው። ሁላችሁ እንደምታውቁት እንግዲህ ቱርክ ላይ ብዙ የቤተ ክርስቲያን ታላላቅ ታሪካዊ ጉዳዮች የተከሰቱበት ነው። ታላላቅ ጉባኤት የተካሄዱባቸው ናቸው። ክርስቲያኖች ለመጀመሪያ ክርስቲያን የተባሉባቸው ናቸው። በመጽሐፍ ቅዱስም አባቶቻችን በትርጓሜም የሚያነሷቸው የሚያውቋቸው ታላላቅ ቦታዎችና ቅዱሳን ሊቃውንት የነበሩባቸው ቦታዎች ናቸው። ስለዚህ እዛ አካባቢ ላይ ቱርክ ላይ ያለው የክርስትና ሕይወትና ዛሬ የደረሰበትን ደረጃ ማየት የነገን የኛን ጉዳይ እንድናስብ ያደርገናል። እዚያ አንዱ የተመረጠው ደግሞ እዛ አካባቢ ያለውን አጠቃላይ መጀመሪያ ምን ነበር፣ አሁን ምን ላይ ደርሷል፣ ለምንድን ነው እንደዛ የሆነው፣ ምንድን ነው የተፈጠረው፣ ምንድን ነው የተገኘውስ የሚለው ያም እዛም ቢሆን ከሁሉም ጥሩም ከተሰራበት ከጠፋበትም ከለማበትም ልምድም እውቀትም ይገኝበታል። በዛ መሰረት አንዱ ይሆናል። ولك ابنك نظيرك في عدم الابتداء وبما أنك حامل روح الحياة المساوي لك في الكرامة توضح أن الثالوث ሁለተኛው ዓላማ ተደርጎ የሚታሰበው
ያው ከምናገኘው አሰራር ከምናገኘው ልምድ ከምንሰጠውም ልምድ በተጨማሪ አባቶቻችን ሊቃውንት አባቶቻችን ገዳማውያን እነዚህን ቦታዎች ግብጽም ይሁን በቱርክ ያሉትን ቦታዎች በተለያየ ትምህርት በገድላቱ በድርሳናቱ በመጻሕፍቱ ብቻ ሳይሆን በጣም በብዙ የመጻሕፍት ትርጓሜ በቅኔዎቻቸው በሌሎችም በመጻሕፍቶቻቸው በሙሉ እለት እለት የሚያነሷቸው የሚያቋቸው ናቸው። ከነዛም ቦታዎች ደግሞ ከነዛም ቅዱሳን ቦታዎች ደግሞ ረድኤትም በረከትም የሚያሰጡ ናቸው። ስለዚህ አባቶቻችን ያንን ደግሞ እንዲሳለሙ እንዳዩ በህይወታቸው የሚጠብቋቸው ማየት የሚፈልጓቸውን ቦታዎችም ስለሆኑ እንዲያዩዋቸው ተደርጓል። እንግዲህ ቅድም ከጠቀስኩትና ይሄ ሁለቱ ዓላማዎች እነዚህ ናቸው የሚደረጉት። أيتها السيدة الكلي قدسها والدة الإله تشفعي بنا نحن الخطاء أيتها السيدة الكلي قدسها والدة الإله تشفعي بنا نحن الخطاء እኔ እንግዲህ ከዚህም በፊት የውጭ ጉዞ አድርጌ ያላቅም ይሄ የመጀመሪያ ነው ማለት ነው። እኔ ሳስብ የነበረው እግዚአብሔር ቢፈቅድልኝ ወደ ኢየሩሳሌም መሄድ ኢየሩሳሌም የቅድስና ስፍራዎችን ቦታ እየሄድኩኝ ተሳልሜ ብመለስ የሚል በጣም ከፍተኛ ፍላጎት ነበረ። እንግዲህ እንደ እግዚአብሔር ፈቃድ ሆኖ ደግሞ በማህበራችን ማህበረ ቅዱሳን በኩል ይሄ ድል ተመቻችቶልን ወደዚህ በመምጣቴ ደስ ብሎኛል እና ይሄ የመጀመሪያ ነው ለማለት ፈልጌ المسيح تشفع بنا نحن الخطاء أيها القديس يوحنا النبي السابق والسابق ربنا يسوع المسيح እንግዲህ እስካሁን ድረስ ያየናቸው ወይም የቆየንባቸው ጊዜያት እኔ በጣም ምገረምበት እንዲሁ ደግሞ ስለ ክርስትና ህይወታችን ብዙ ነገር የምንታዘብበት ስለ ወደፊት የሚጠበቅብንን ስራ የምናስብበት ጉዞ ነው ቆይታ ነው ብዬ ነው የምወስደው። በዚሁ ጎን ለጎን ደግሞ እንግዲህ ክርስትና ህይወት የተስፋፋችበትን ተግዳሮቶቹን አሁን ያለው ገላጭ ነው አሁን ያለው የወደፊቱን የሚገልጽ ነው ብዬ ነው የማስበው። ለምንድን ነው አሁን ያለው ክርስትና ህይወት አሁን ያየንባቸው ቦታዎች ከኢስታንቡል ወይም ቁስጥንጥንያ በድሮ ስም ከዛ ተነስተን ወደ አንጾኪያ እንዲሁ ደግሞ ከዛ ተነስተን ተርሴስን ካፖዶኪያን እንዲሁ በተጨማሪ ደግሞ ኢቆንዮንን አይተን አሁን እየሄድንበት ላለነው ቦታ ምን ያህል የክርስትና ህይወት ተስፋፍቶበት ነው ያለው የነበረውስ ወዴት ነው የሄደው ብለን ስንመለከት ሙሉ በሙሉ ማለት እንችላለን የጠፋበት ህይወትን ነው ያገኘነውና በዚያ ሰዓት የሚያሳየን ምንድነው ቅዱስ ጳውሎስ ምንም የሌለበት ቦታ ላይ እግዚአብሔር ረድቶት የክርስትና ህይወትን በምን ያህል ድካምና ፈተና ያንን የክርስትና ህይወትን ያስፋፋበትን የሚያሳየን ምልክት ነው ብዬ ነው የምወስደው። يا الله اغفر لنا نحن الخطأ يا الله اغفر لنا نحن الخطأ እንደ ሃይማኖት ስንመለከተው አንደኛውን የሚገፋበት ሳይሆን ተስማምቶ የመኖርና ቅርስን የማስጠበቅ ታሪክን የማስጠበቅ ሁኔታ ተገቢ ነበርና ያ ሳይሆን ዛሬ እነዛ ትልልቅ አባቶች የወጡባቸው እነዛ ትልልቅ በተለይ እንግዲህ የቀጰዶቅያ አባቶች የሚባሉት ነቅዱስ ባስልዮስ ነቅዱስ ጎርጎሪዮስ ዘንዚናዞና ዘኑሲስ የሚባሉትን እነዚህን የመሰሉ ወርቃማ አባቶች ያስገኙ ቦታዎች ዛሬ እንዳልሆኑ ነው ሲታይ በጣም ልብ ይሰብራልና ይሄኛው በእውነት ጣፈንታችን ታሪክ ስናጠና የበፊቱንም ያሁኑንም ወደፊትም ደግሞ አቅጣጫ የሚጠቁም ስለሆነ ከዚህ አንፃር ይሄ በጣም እጅግ አስተማሪ አሳዛኝም ከቦታው ደግሞ ቦታውንም እንደው በካርታ የምናውቃቸውን ቦታዎች በመጎብኘታችን ግማሽ ደስታ ግማሽ ሐዘን የተደበላለቀ ስሜት ያለበት ነው። ولا تذكر أثامنا لا
ولكن انظر الآن بما أنك ብዙ ልምድ የሚሆኑ ነገሮች ተገኝተዋል። እንደምታውቁት አጠቃላይ ጉዞ የህይወት የእውቀት እና የበረከት ጉዞ ነው። ምንም ጥርጥር የለውም። በህይወት ብዙ ነገር ያየንበት የተመለከትንበት ነው። ብዙ እውቀት ያገኘንበት መንገድ ነው። እገን እንደገና ደግሞ ብዙ ከነዛ ቅዱሳኑ ደግሞ ከነዛ ሊቃውንቱ ደግሞ በረከት ያገኘንበት ጉዞ ነው እና ትልቅ ጉዞ ትልቅ ነገር ነው ያደረግነው። አባቶቻችን ትልልቁ አባቶቻችን ለክርስትና ዋጋ የከፈሉ ክርስትናን በተሰጣቸው መመሪያ በተሰጣቸው ትእዛዝ መሰረት ለማጽናት ለማስፋት ረጅም መንገድ የሄዱ ቅዱሳን ቦታ ነው። በዛ የነሱ ትልቅ ቅዱሳን ቦታዎች ዛሬ ያሉበትን ደረጃ አስተማሪዎች ነበሩ። ያሉበት ደረጃ በጣም አስተማሪ ናቸው። በዚህ በግብጽ በጣም በጥሩ ሁኔታ ያሉበት ፈተናውን ተቋቁሞ ያሉበት አለ። ብዙ ከዛ የተማርናቸው ጉዳዮች አሉ። ተጓዦች የተማሩባቸው ቦታዎች አሉ። ከቱርክ ተመሳሳይ ያየንባቸው የተመለከትናቸው ክርስትናው አጠቃላይ እነዛ ሊቃውንቱ ቅዱሳኑ ያስተማሩባቸው ቦታዎች አንዳንዱ ሙዚየም አንዳንዱም ወደ መስጊድም የተቀየሩ ግን በሰፊው አሻራቸው ያለ በረከትና ረድኤታቸውም ያለ እነዚህ ደግሞ ምክንያቶቻቸውን በደንብ ለመረዳት የሚያስችለን ነው ለማየት የሞከርነው ለማወቅ ለመረዳት የሞከርነው ይሄንን ነው። እነዚህ በራሳቸው አስተማሪ ናቸው። የቤተ ክርስቲያኒቱ እንትን የበላይ የሚባለው ይሄ የእንትኑ ስራ ነበር በእውነቱ ከሆነ ማለት ነው። ይሄ በእኛ አገላለጽ ጠቅላይ ቤተ ክህነት ሲኖዶስ የሚባለው እንትን ነው። ይሄ ስራ ነበረ እኛን ማብቃት ማንቃት የሚገባ የክትትል እንድንሰራ ነው ይሄ ማለት ነው። እና ይሄ ደግሞ አልሆነም። ማህበረ ቅዱሳን በዚህ ልክ እንደዚህ መስራቱ ሁለት ነገር ነው ያሳሰበኝ እንትን ያለኝ። አንደኛው ቀድሞም ቢሆን ማህበረ ቅዱሳን በአብነት ትምህርት ቤት ያሉ መምህራን ወቅቱን እንዲረዱ ምን እየመጣ እንደሆነ እንዲያዩ በማድረግ ኢትዮጵያ ውስጥ ከፍተኛ መነቃቃት ማህበረ ቅዱሳን የሰራው ይሄ የሚታወቅ ነው። በሁላችንም ላይ አሻራው ስላለ ማለት ነው። እኔም ስማር በጣም ተደጋጋሚ ማህበረ ቅዱሳን ስልጠና ሰጥቶኛል። ማንቂያ ማለት ነው። ይሄ የሚታወቅ ነገር ነው እና አንደኛው ማህበረ ቅዱሳን በዚያ ተግባሩ የጸና መሆኑን ለማየት ችያለሁ። ይሄ ሊቀጥል የሚገባ ነው። ሁለተኛው ትልቅ የኃላፊነት ስሜት ነው የተሰማኝ። በዚህ ጉዞ ተሳታፊ መሆኔ በጣም መስራት እንዳለብኝ ምናልባትም ቁጭ ብዬ 2 ወር 3 ወር ባነብ በዚህ አንዷን ከተማ አይቼ አይምሮ የነቀውን ያክል ንቃተ ህሊና ላላገኝ እችላለሁ እና በጣም ደስ ብሎኛል። ማህበረ ቅዱሳንም በእውነቱ በዓላማው ጸንቶ እንዳለ ለመረዳት ችያለሁ። ትልቅ ጉዳይ ስለሆነ ማለት ነው። የባለፈው ዓመት የግብጽ ነው። ይሄኛው ደግሞ የቱርኩ ዋናው ዓላማ የቤተክርስቲያናችን መምህራን ሊቃውንት በተለይ ደግሞ የመጽሐፍ ቤት ጉባኤ መምህራን ቤተክርስቲያናችንን ለሚያስተምሩት ተማሪዎች የቱርክን ታሪክ ሁኔታዎችን ቦታው ድረስ ሄደው በማየት ያዩትን ሄደው ለተማሪዎቹ በመንገር የእውቀት ገቢተው እውቀት ለማስተላለፍ ሳይሆን እውቀቱን በአይምሯቸው ላይ አሳድረው ለህይወታቸው ለዘለቄታ ቤተክርስቲያናችን የሚጠብቁበትን መንገድ የሚማሩበት ይሆናል ብለን ነው የምናስበው። ግን በድጋሚ ማስታወስ የምፈልገው አሜሪካ ማዕከል ድጋፍ ነው እንጂ የሰጠው ጉዳዩን ዲዛይን በማድረግም ሆነ በአፈጻጸም ብዙ አስተዋጽኦ አልነበረውም። ከሄድነው ከአቅማችን አንጻር ነው። መጀመሪያው አቅማችን የሚችለው ምን ያክል ነው? ስንት ሰው ማድረግ እንችላለን? እንደሚታወቀው ወጪው ቀላል አይደለም። ስለዚህ የምንችለውንና አቅማችንን ስለሆነ ነው የመጀመሪያ አቅማችንን ነው የምናየው። በጣም ብዙ ሊቃውንት አሉ፣ ብዙ አባቶች አሉን። እነዚህ አባቶች ሁሉ ቢሄዱ ቢያዩዋቸው ቢመለከቷቸው በእጅጉ እንፈልጋቸዋለን፣ በጣም እንፈልጋለን። ግን የማህበሩ አቅም ደግሞ የሚችለው አሁን የወሰደነው ያክል ነው የሚችለው።
ስለዚህ መስፈርቱ አቅማችን ነው፣ የመጀመሪያ አቅማችን ነው እንጂ በጣም ትልቅ አባቶች አላት ቤተክርስቲያን፣ እናቶች አባቶች አላት። አንደኛው አቅማችን ነው። ሁለተኛው ያው እንደሚታወቀው በቤተክርስቲያን ደረጃ ደግሞ ብዙ የሊቃውንትንም ብዙ የቤተክርስቲያን አገልጋዮችን የሚያፈሩ አብነት ትምህርት ቤቶች አሉ። ትምህርት ቤቶቻችን ደግሞ ቀጥሎ ያለውን ትኩረት ይወስዳሉ። ገዳማትና አድባራቱ ያው ብዙ መነኮሳትን ያስተዳድራሉ። የሚያገኟቸው ልምዶችና እንትኖች ወደ ነዛ ለማሻገር እድል ይሰጣል። ሁለተኛ የአብነት መምህራን ደግሞ ብዙ ተማሪዎች አላቸው። እነዛን ተማሪዎቻቸው ላይ ደግሞ የሚሰሩት ስራ ይኖራል። ያገኙትን ነገር ለተማሪዎቻቸው ማድረስ ይችላሉ። እነሱ ደግሞ ተማሪዎች ደግሞ ነገ ቅድስት ቤተክርስቲያንን ሲያገለግሏት ይሄንን ልምድ እንደ አንድ አገልግሎት መንገድ ይመርጡታል። አቅም ማሳደጊያም ይሆናል። ስለዚህ መስፈርቶቻችን እነዚህ መሰረት ያደረጉ ነው። የመጀመሪያው አቅማችን ነው፣ የምንችለውን ያክል ነው ያደረግነው። ሁለተኛ ደግሞ ሰፋፊ የሆነ አብነት ትምህርት ቤት የሚሰጡ መምህራንንና በጣም ሰፋፊ የሆነ እንግዲህ ገዳማትና አድባራትን የሚያስተዳድሩ አባቶቻችንን እናቶቻችንን መሰረት ያደረገ ነው ምርጫው። ሁለት ነገር የተሰማኝ፣ የመጀመሪያው በጣም ደስታ ተሰምቶኛል። ከሚገባው በላይ አገኘዋለሁ አያለው ብዬ ፕሮግራም አልነበረኝም፣ አስቤውም አላውቅም። በተለይ እንደው ሰው ብዙ ጊዜ ኢየሩሳሌም ሄዳለሁ ነው የሚለው ብዙ ጊዜ፣ ምክንያቱም የሚወራው የሚነገረው ኢየሩሳሌም። አሁን በቅርቡ ዘመን ደግሞ እስክንድሪያ ወይም ደግሞ ግብጽ ሄዳለሁ እያለ ሰው፣ ይሄን ግን ሰምቼው አላውቅም። ሰዎች ቱርክ ሀገር ሄጄ እነዚህ እነ አንጾኪያን እነ ቆስጠንጠንያን እነ ኤፌሶንን እነ ጲስዲያን የሐዋርያው የቅዱስ ጳውሎስን መዳረሻዎች አይቼ መጣው ሲሉ ስላንሰማው አልተመኘውም። ሰው የሚመኘው መቼም ሲሰማ ነው እና ስላንሰማው አልተመኘዋቸውም። እና ያልተመኘኸውን ነገር የማጠብቀውን ነገር በጊዜው ደግሞ ያለ ጊዜው ሲሆን በጊዜው ማለት ነው። ስለዚህ ጉዳይ እየተማርኩ ባለበት ሁኔታ ላይ ደግሞ በጣም ሪሰርች ለመስራትም በሚያስፈልገኝ ጊዜ አሁን ለሚቀጥለው ዓመት ሪሰርች መስራታችን አይቀርምና አሁን በእግሬም በእጄም በአይኔም በጆሮዬም እየሰማው መሄዴ ከልክ ያለፈ ነው። ምናልባት ከዚህ ከመጡ ተጓዦች ውስጥ ምናልባት የኔን ያክል የሚሰማው ሰው ላይኖር ይችላል ብዬ ገምታለሁ። እነሱ የተለየ እይታ ነው፣ እኔ ደግሞ በተለየ እይታ ነው። ቅድም እንደነገርኩ ትምህርቱ ላይ እያለሁ ያን ትምህርት እየጠቀስኩ እየተማርኩ ስለ ቀጶዶቅያ አባቶች እያወራሁ ስለ ሰለስቱ ምዕት እያወራሁ ስለ ሰለስቱ ጉባኤያት እያወራሁ እየተማርኩ በሚቀጥለው ለሪሰርች ሚኒ ፕሮፖዛል በማቀርብበት ጊዜ እዚህ መምጣቴ ልዩ ስሜት አለው ማለት ለኔ የተለየ ነው። وصلاحك متشفقا علينا فكيف كنا نتجاسر ብዙ ነገር ነው የተማርነው። ያየነውን ነገር የተመለከትነውን ነገር የሰማነውን ነገር በጉዟችን በእያንዳንዱ ጉዟችን ሁሉ በጣም የሚያስቆጭና አስተማሪም የሆነ በጣም ደግሞ የሚያስቆጭ ጉዳይ ስለሆነ በተለይ በጣም ለኛ በጣም የማንቂያ ደወል በጣም የሚያነቃንና እንድንበረታ የሚያደርገን ስለሆነ ገብተን ምእመናኖቻችንን ልጆቻችንን ህዝባችንን በማስተማርና በሃይማኖታቸው እንዲጸኑ ወጣቱንም አደራጅተን ቤተክርስቲያን እንዲጠብቁ ስለማንነታቸው እንዲያውቁ ስለ ክርስትናቸው ከዚህ በበለጠ ጠንክሮ እንዲያውቁና እንዲጠብቁም ራሳቸውንም እንዲጠብቁ ቤተክርስቲያናቸውንም ደግሞ እንዲጠብቁ በሃይማኖታቸው እንዲጸኑ ከእንዲህ አይነት አደጋ ከእንዲህ አይነት ችግር እንደዚህ ነበሩ እንደዚህ ሆኑ ከመባል አገርንም እንዲያድኑ ራሳቸውንም እንዲያድኑ ሌላ አሁን ያላቸው ስመ ክርስትና ተቀይሮ ሌላ ስም እንዳይሰጣቸው ይሄ ደግሞ ካልተጉና ካልበረቱ ነገ ተሻጋሪው ትውልድ መጪው ትውልድ ሌላ አሁን እዚህ ያለነው ችግር ከቅርብ ጊዜ ወዲህ በኋላ እንደማይደርስ ሳይደርስባቸው እንደማይቀር
ይህንን በሚገባ አስረድተን እምነታቸውን እንዲያጸኑና ተክቶ እንዲሰሩ እንደገና ደግሞ ተተኪ ትውልድ አፍርተን ሃይማኖቱን የሚጠብቅ ቅርሱን የሚጠብቅ ቤተክርስቲያንን የሚጠብቅ ሃይማኖቱን የሚያውቅ ትውልድ ማፍራት እንዳለብን ከዚህ ከመናገርም አልፈን በያለንበት ቦታ ሁሉ የአብነት ትምህርት ቤትን በማስፋፋት ማሰልጠኛዎችን በማስፋፋት ኮርስ በመስጠት ያየነውን ታሪክ ሁሉ የተደሰትንበትንም ያዘንበትንም ስጋታችንንም ጭምር ለህብረተሰቡ የምናካፍልበትን መድረክ አመቻችተን ለማስረዳትና ሃይማኖታችን እንዲቀጥል ትውልዱ እንዲቀጥል ለማድረግ ራሳችንን ማዘጋጀት እንደሆነ ነው ራሴን ያሳመንኩት። ከዚህ በኋላ እንደው እኔ እስከዚህ ነበረ፣ ከዚህ በኋላ የእናንተ ድርሻ ነው፣ ራሳችሁ አድኑ የሚል መልእክት ያለው ይመስለኛል ለኔ እና እንደውም ዝም ብዬ ብቻዬን ስሆን እና አሁን ያለው ማለት ለመምህራኑ ያለው እንክብካቤ በእያንዳንዷ ጉዳይ የሚጨነቁትን ነገር ሳይ እንደው ዘወር ስል አንዲት መዝሙር ትዝ ትለኛለችና ኪነ ጥበብ የዘመራት አንዲት መዝሙር አለች። ዕዳ አለብን ተፈጣሪያችን ይችን ብላ ትመጣልኛለች ማለት እዚህ በኋላ የኛ ዕዳ ነው የሚሆነው የሚለው ነገር እና በእውነት እንደው በዚህ መዝሙር ሐሳቤን ልግለጠው ብዬ ነው። ብንሰራ በጣም የተመቻች ማለት አሁን እስካሁን ግብረ ሐዋርያትን ስተረጉም የሚኖረኝ የነበረኝ መልክና ከዚህ በኋላ ግብረ ሐዋርያትን የምተረጉምበት መንገድ ልክ ቅዱስ ጳውሎስ ቆሞ ነው። አሁን እንግዲህ አንጾኪያን ምተረጉማት ሁለተኛዋን አንጾኪያን ማለት ነው። የመጀመሪያዋን አንጾኪያን ስተረጉማት ሐዋርያት ሄደው በዚያ ዋሻ ውስጥ ገብተው ከተማውን ለማስተማር እነሱ ግን በቤቱና እየኖሩ ከተማውን ክርስቲያን ለማድረግ ወይም ህዝቡን ክርስቲያን ለማድረግ የተጠቀሙበትን መንገድ ነው የማስበው። ቅዱስ ጳውሎስ ያችን ያወጣትን ውሃ የነበረባትን ቤት ታስበዋለህ። አሁን ጠርሴስ ብዙ ጊዜ አለ እንዲያውም በኢቆንዮን የደረሰብኝን መከራ አስብ ብሎ ለልጁ ለጢሞቴዎስ በመጨረሻ ኑዛዜ የጻፋትን መልእክት ከዚህ ሆነ ስታስባት በድንጋይ ተወግሮ ያን ሁሉ መከራ ተቀብሎ ግን በቃል ሰማውና ቦታው ላይ ተገኝተ አሁን እንኳን ያላቸው የሰዎቹ እንትን ኢቆንዮን አካባቢ ያሉ ሰዎች ትንሽ ከሌሎቹ ጠንከር ያሉ ናቸው። አቀባበላቸውን አይታችሁታል መቼምና በቅዱስ ጳውሎስ ዘመን የነበረው እርሾ እንኳን እስካሁን ያልጠፋ አይነት ነገሮች አሉና እንዲያው የፈጠረብኝ ስሜት እንደገና ትርጓሜውን የመከለስ አይነት። ቅዱስ ኤራቅሊስ በጣም በሃይማኖት አበው የሚወደድ ሊቅ ነው። ቅዱስ ዮሐንስ አፈወርቅ በነገራችሁ ላይ በሊቃውንት ደረጃ የቤተክርስቲያን 4 ዶክተሮች የሚባሉ አሉ። ከ4ቱ ዶክተሮች አንዱ ብቻ ነው ቱርክ ያልተወለደው። እሱም ቅዱስ አትናቴዎስ ነው፣ ግብፅ የተወለደ ማለት ነው። ሌሎቹ እዚሁ ነው የተወለዱ። ታላቁ ባስልዮስ፣ ጎርጎርዮስ ዘንዚናዙ እንዲሁም ቅዱስ ዮሐንስ አፈወርቅ እዚሁ ቱርክ ውስጥ የተወለዱ ናቸው። ጎርጎርዮስ ዘኑሲስ በጣም የቤተክርስቲያን ጠበቃ በሚባሉ መስመር ደግሞ የምንጠራቸው ታላላቅ ሊቃውንት እዚሁ የተወለዱ ናቸው። የመጀመሪያዋ ሰማዕት ቴክላ እዚሁ የተወለደች ናት። እና ቱርክ ማለት ምን ያክል የክርስቲያኖች መገኛ የነበረች ሀገር፣ የመጀመሪያ ክርስትና የተስፋፋባት ሀገር፣ እነ ቅዱስ ጳውሎስ ተዟዙረው ያስተማሯት፣ እነ ቅዱስ ጴጥሮስ ከሐዋርያት ያረገጣት የሌለ ሀገር ግብረ ሐዋርያትን መልሰ ስታየው፣ ቅዱስ ጳውሎስን ትርጓሜ ስታየው ቦታዎችን እየሳልክ ከዚህ በዚህን ያህል ኪሎ ሜትር ይርቃል፣ ገሌ ከዚህኛው ይሄን ያህል እንትን አለው፣ እዚህ አካባቢ ዋሻ ውስጥ ገብተው ለመዳን ያደረጉት ጥረት እንደዚህ ነው ምናምን እያልክ ስታስተምርና ዝም ብለህ ሸምድደህ ቃሉን ስትናገር በጣም ይለያያልና ከዚህ በኋላ ያለኝ የመምህርነት ዘመን ከስካሁኑ ከመጣሁበት የተሻለ ሊሆን እንደሚችል የማሰብ ሁሉ ሐሳብ ነው በውስጥ ያለ በእውነት ለመናገርና በጣም ትልቅ ነገር ነው። ሌላ ጉባኤ ቤት ነው ለኛ ብዬ አስባለሁ።
በክርስትና ቀዳሚ የነበሩ ያበቡ ለሁላችን መማሪያ የሆኑ መጽሐፍትን ጽፈው ክርስትናን እንድናውቅ ያደረጉን የነ ቅዱስ ጳውሎስ አገር የነ ቅዱስ ባሲሊዮስ የነ ቅዱስ ጎርጎሪዮስ እንዚናዙና ዘኑሲስ የተላላቆቹ አባት ያ ሁሉ ይሄ ሁሉ አገር ዛሬ የሚገርመው የተወሰኑ የአርሜኒያ ኦርቶዶክስ ክርስቲያኖች አልፎ አልፎ በጣት የሚቆጠሩ ቢኖሩም ሙሉ በሙሉ በእስልምና ውስጥ ነው ያለው ማለት ነውና ሃይማኖትን መጠበቅ በጣም ያስፈልጋል። ሃይማኖትን መጠበቅ ያስፈልጋል። ክርስቲያኖች ጭራሽ የሚኖሩበት ሁሉ እስከ ማጣት ደርሰዋልና ሙሉ በሙሉ የክርስትና ሀገር ከማይኖሪቲ በማይባል ደረጃ የለም በሚባል ደረጃ ያደረሰው ምንድነው ብለን ወደኛ አምጥተን ሃይማኖታችንን ጠብቀን መኖር እንደሚጠበቅብን እና ብዙ ስራ እንደሚጠበቅብን ማየት ያስፈልገናል። ሲጠፋ ሁሉንም ነው የሚጎዳ። ለማኖር የገሌ ነው ልንለው እንችላለን እና ሁሉም ሰው ለክርስትናው መምህር ቢሆን ጳጳስ ቢሆን መሪ ቢሆን በቃ ሰው ከቤቱ ጀምሮ ማለት ክርስቲያን የሚኖረው ክርስትና የሚኖረው ከቤተሰብ ጀምሮ በሚቀረጽ ትውልድ ነው እንጂ ጳጳስ ሆኖ በተሾመ መምህር ሆኖ በአጠናቀቀ ወይም ካህን ሆኖ በሚቀድስ ብቻ አይደለም እና ብናስብ በጣም ማሰብ ያለብን ጊዜ ቢኖር አሁን ነው የሚሆነው እና መስራት ያለብንን ለነገ የምንለው ስራ ባይኖር ላለሁኝ ለመንፈሳዊ ህይወታችን ብቻ ሳይሆን ለስጋዊ ህይወታችን እንኳን መንጋውን መጠበቅ አለብን። መንጋውን ካልጠበቅነው ልክ በጠርሴስ በቅዱስ ጳውሎስ የተወለደበት መንደር ያየነውን አይነት እናያለን። እኔ ትልቅ መልእክት መሆን አለብን። እዛኮ አይደለም የተርሴስ ሰዎችን ለማታለል፣ ለመቀማት፣ ለማጭበርበር ከነሱ ደሞዝ ለመቀበል አይደለም ቦታውን የመምህራችን ቦታ ለማርገጥ ትኬት ከፍለናል። ለሙዚየሙም ለጸበሉም ቦታ ያንንም ከፍለን ጸበል መቅዳት አልቻለም። ይሄ መልእክት ትልቅ መልእክት ነው። ስለዚህ ያሉንን ምእመናን እስካልጠበቅናቸው ድረስ የስጋዊ ሆነ መንፈሳዊ ህይወታችን ከጥቅም ውጭ ይሆናል። ይሄን አስብ። ቢያንስ ለስጋዊ ህይወት እንኳን ተብሎ ምእመናን መጠበቅ ያስፈልጋል። ይሄ ህዝብ አንድ ቀን በጋራ ሊክድ ይችላል ቢያንስ ወይም ደግሞ ሌላ ሊወስደው ይችላል። የዛን ጊዜ ግን ድቁና የለ አይሰራም፣ ቅስናም አይሰራም፣ ጵጵስናም አይሰራም፣ ሲኖዶስም አይሰራም። ድቁናም ያለው ቅስናም ያለው ጵጵስናም ሲኖዶስም ያለው ክርስቲያን ስላሉ ነው። ክርስቲያን ተጠብቀው ካልኖሩ ሁሉም አይኖርም። ስለዚህ ለህልውናችን ብለን አንደኛ ጠንክረን ተክተን መስራት ያስፈልጋል። ምእመናንን መንጋውን መጠበቅ ያስፈልጋል። መንጋውን ሳንጠብቅ ወተቱን ከየት ይወጣል? ከሰማይ አይወርድም፣ እንደ ዝናብ አይወርድም። ስለዚህ ምእመናኑን ጠብቀን ወተቱን ለመጠጣት ቢያንስ መንጋው መጠበቅ ያስፈልጋል። አሁን ያለው ግን ይቅርታ ይደረግልኝ፣ አሁን ያለው ግን ወተቱን እንጂ ላሚቷን ስጋውን እንጂ በጊቷን እየተጠበቀች አይመስለኝም። ስለዚህ የላሚቷን ወተት የሚሻ አገልጋይ የበጉን ስጋ የሚሻ አገልጋይ መጀመሪያ በጉንና ላሙን ይጠብቅ ባይ ነኝ እስከ ህይወት ፍጻሜ አይደለ ለነፍሱ ለስጋው ብሎ። ምንም በፉከራ የሚመጣ ነገር የለም። ምንም ነገር በተለየ ነገር የለም፣ በመስራት ብቻ ነው። እያንዳንዱ ክርስቲያን በራሱ በልጆቹ በቤቱ መስራት አለበት። እያንዳንዱ የቤተ ክርስቲያን አገልጋይ በአገልግሎቱ በቦታው በተሰጠው ድርሻ በአግባቡ መስራት አለበት። እነዚህ ስራዎች ደግሞ በትክክል እግዚአብሔር በሚወዳቸው እግዚአብሔር በሚፈቅዳቸው መንገድ እግዚአብሔር የሚወደውን አምልኮ እግዚአብሔር የሚወደውን ስራዎች በንጽህና እስካልሰራናቸው ድረስ እጅግ በጣም ትልቅ ቦታዎች፣ አንዳንድ ቦታዎች ሙዚየም፣ አንዳንድ ቦታዎች መስጊድ ሆኖ ስናያቸው በጣም እንትን ሊል ይችላል። እስካልሰራን ድረስ ምንም እግዚአብሔር እውነተኛ ዳኛ ነው፣ ፈታሄ በጽድቅ ነው። እውነተኛ ዳኛ ፈታሄ በጽድቅ ነው። እዚህ ከሰራን በእግዚአብሔር ቸርነት ብዙ አገልግሎት አለን፣ ብዙ ስራ መድረስ እንችላለን። ካልሰራን ደግሞ በእውነት ከሆነ ልናገኘው የምንችለው ነገ ልናየው የምንችለው
አሁን አይተነው ከመጣ ነው ከአንዳንዱ ቦታ ማለት ነው ከአንዳንዱ ቦታ ላይለይ ይችላል እና አሁን የምናያቸው ትልቅ የቤተ ክርስቲያን ግንባታዎች ትልቅ የቤተ ክርስቲያን ስራዎች አገልግሎቶች ስብከቶች በየገዳማቱ በየአድባራቱ የሚሰሩ ስራዎች የበለጠ ጠንክረው የበለጠ ተጨምሮ ብዙ ስራ ካልተሰራ በስተቀር ሌላ ነገር ይገጥመናል ምንም ጥርጥር የለውም ይሄኛው እንግዲህ ይሄ ሁሉ የሚያስተምረው ትምህርት ምንድነው የሚለው መሰረታዊ ነገር ይመስለኛል እኔ በዚህ ሁሉ የተማርኩት በዚህ ምድር ቋሚ ነገር እንደሌለ ሊጠፋ የማይችል ምንም ነገር እንደሌለ በተግባር ተምሬያለሁ በታሪክ በተባራሪ ከሰማሁት እንደው እዚህ ግባ የሚባል ባይሆን ካነበብኩት በላይ በተግባር በዚህ ዓለም ምንም አስተማማኝ ነገር እንደሌለ በተጨባጭ አይቻለሁ ቅዱስ ጳውሎስ ያስተማረበት ቅዱስ ጴጥሮስ ያስተማረበት ሌሎችም ከዛ በኋላ የተነሱ ታላቅ አባቶቻችን ያስተማሩበት እነ አንጾኪያ እነ ኤፌሶን እነ ቁስጥንጥንያ እነ ኒቂያ ሰለስቱ ምዕት የተሰበሰቡበት የጠፉ ከሆነ በሌላ የተወረሱ ከሆነ ከዚህ የተሻለና የበለጠ ቦታ ማን ነው ሊኖር የሚችለው የአባቶቻችን እናቶቻችን አጽም ይጠብቃል ችግር የለም ቃል ኪዳናቸው ይጠብቃል በሚል እንዳንኖር የነዚህ ሁሉ አባቶቻችን አጽም ማይጠብቀው ነው የነ ቅዱስ ጳውሎስ አጽም አይጠብቅም የነ ቅዱስ ጴጥሮስ አጽም አይጠብቅም የነ ቅዱስ ዮሐንስ አፈወርቅ የነ ቅዱስ ባስልዮስ አጽም አይጠብቅም የነ ቅዱስ ቴክላ አጽም አይጠብቅም እያልን ብንዘረዝ የነዚህ ሁሉ ግን ጠፍቷል የት እንደተቀበሩ ቦታቸው መንበረ ጵጵስናቸው ቤተክርስቲያናቸው ሁሉ ጠፍቷል የለም ሙሉ በሙሉ 99.5% ሌላ ነው ስለዚህ ካልሰራን ነገም የኛ እጣ ፈንታ ምን ሊሆን እንደሚችል አመላካሽ ይሄ በአደንዛዥ ስብከቶች ራስን ማታለል ራስንም ትውልድንም መቅበር በእግዚአብሔርም በትውልድም ያስጠይቃል ሰው ትልቅ ኃላፊነት አለበት ሁሉን ነገር ለእግዚአብሔርና ለሰይጣን ብቻ የሰጡ ክፉ ነገር ሲሆን የሰይጣን ነው ጥሩ ነገር ሲሆን እግዚአብሔር ነው ብሎ ብቻ ራስን ምንም ሚና እንደሌለው አድርጎ ማሰብ በጣም አደገኛ ነው አሁን መልካም ነገር ሁሉ ከእግዚአብሔር ነው ግን ደግሞ እንዲገለጥ ሰው ይፈልጋል እንደዛ ባይሆን ኖሮ 12 ሐዋርያትን ያን 120 ቤተሰብ ለምን ይሰበስብ ነበር ራሱ ሁሉ ነገር አያደርግም ነበር ቅዱስ ጳውሎስን እንዲ ድከም ውጣ ውረድ ይያለ በዚህ ከተማ ብዙ ሚሉ ነፍሳት አሉ በርታ ይያለ ለምን በዚህ ሁሉ ይደክማል ራሱ ቀጥታ ይሰራው ሰው ለልማትም ለጥፋትም ትልቅ ኃላፊነት አለበት ስለዚህ አንድ ግለሰብ አንድ ማህበረሰብ ማድረግ የሚገባው ነገር በደንብ የሚገባ ተረድቶ ከኋላ ከታሪክ ተምሮ የወደፊቱን ደግሞ ባለው መረጃና መረዳት ለመመርመር ጥረት አድርጎ ጊዜው ሁኔታው የፈቀደውን ያክል እስከ መጨረሻ ጥግ ድረስ አቅሙን አሟጦ ካልሰራ ጥፋት ሩቅ አይደለም ويكون لنا خوفا لأن الله معنا وإن كنت عليه متوكلا ሁሉም ነገር እንግዳ ነው መሆኑ የሚለውን ተረድቻለሁ እንግዳ አሁን ካንተ ቤት የሚመጣ አይከርም ማለት የሰው ቤት ነው ደርሶ ያጅ ነው እና ቱርክ ምን ተረድታል ቢባል ሁሉም እንግዳ ነው የሚል ተረድቻለሁ ያ ማለት ሁሉም ነገር እንደመጣ አይቀርም ነው እንደመጣ አይቀርም ክርስትና ገኖ ነበር ካልጠበቁት ሄደ እስልምና መጥቷል የሚሆነውን ደግሞ እግዚአብሔር ያውቃል እና ሁሉም እንግዳ ነው ማለት ነው ሁሉም እንግዳ ነው ለምሳሌ ክርስትናና እስልምና ሲፈራረቁ ኖረዋል እና
ማንም ሰው ያለኝ ነገር አይነካም ማለት አይችልም። የእግዚአብሔር ፈቃድ ካልሆነ በስተቀርና ማንም ሰው ካልሰራ በስተቀር እጄ ላይ ያለው ነገር ዘላቂ ነው ማለት አይችልም። ሁሉም ነገር አላፊ ነው። ለምሳሌ አሁን እዚህ ውስጥ ያሉት ነገሮች ይሄው ቤተክርስቲያን ነበር፣ ሙዚየም ሆነ፣ ሙዚየም ነበር፣ መስጊድ ሆነ። አሁን ይሄ ምንድነው? ሁሉም ነገር እንግዳ ነው የሚለውን ነው የሚያሳየውና ነገ ደግሞ እንደሚሆን አናውቅም። መስጊዱ ነው ይቆጠል፣ ቤተክርስቲያን ይሁን ምን ይሁን እና እንደው ሁላችንም ማሰብ አለብን ብዬ የማስበው ክርስቲያኖችም እንደ ክርስቲያን ሰው የሆንም እንደ ሰው ሁሉ እጃችን ላይ ያለው ነገር ሁሉ እግዚአብሔር ብቻ እንጂ ዘላቂ የሚዘልቅ አይደለም። የሚገባንን እስካልሰራን ድረስ ሁሉም ወደ ስፍራው ይመለሳል። አንድ የሆነ ብሂል አለው ትክክል አላስታውሰውም። አገር ሊጠፋ እንደሚችል ለማያምን ሰው ባድማ ወደሆነ የቅድመ አያት ቦታ ወሰደው ነው እንደዚህ የሚል ብሂል አለ በሆነ ቋንቋ የሰማሁት እና ይሄ ምንም አይመጣም አይጠፋም እንደዚህ የሚል እንዲህ ያሉ አነጋገሮች በጣም አደገኛ ማድረግ የምንችለውን እንኳን ሳናደርግ ዝም ብለን ቁጭ ብለን ጅብ እንዲበላን የሚያደርጉ ነገሮች ናቸው እና በዚህ ጉብኝት እኔ ትልቁ የተማርኩት ነገር ሰው የሚገባውን ካላደረገ መስራት የሚገባውን ነገር ካላደረገ ጥፋት ሩቅ እንዳልሆነ ጥፋትም ደግሞ ልክም የለውም ይሉንታም የለውም። በእውነት እንደው ትንሽ እንኳን ቅሬት አይተው ሙሉ በሙሉ ነው የጠፋው። ኤፌሶን ሙሉ በሙሉ ታሪኩ ጠፍቷል። አንጾኪያ ሙሉ በሙሉ የክርስትናው ታሪክ ጠፍቷል። ተርሴስ ሙሉ በሙሉ የክርስትናው ታሪክ ጠፍቷል። እነ ልስጥራን፣ እነ ደርቤን፣ እነ ኢቆኒዮን፣ እነ ኒቄያ እነዚህ በሙሉ ጥንታዊ ታሪካቸው ጠፍቷል። እነ ቅዱስ ጳውሎስ የደከሙት ድካም፣ እነ ቅዱስ ጴጥሮስ የደከሙት ድካም፣ ሌሎችም አባቶች የደከሙት ድካም አሻራው በሙሉ ጠፍቷል። ዛሬ ዜሮ ነው እና ይሄ እኔን ያየ ተቀጣ በእኔ ደረሰ እንዳይደርስ ባለ ሳምንት ማን እያሉ ከፍ ያለ ማስጠንቀቂያ ደወላቸውን እንደደወሉ ሆኖ ይሰማኛል። ሁሉም ነገር አላፊ ነው። ቅዱስ ሰሎሞን መጽሐፈ መክብብ ምዕራፍ 1 ላይ ሲናገር የሚሆነው ነገር የሆነው ነው፣ የሆነው ነገርም የሚሆን ነው ብሏል። ማለት የሚሆነው ነገር የሚሆን ነው፣ የሚሆነው ነገር የሆነ ነው፣ የሆነው ነገርም የሚሆን ነው። ታሪክ ራሱን ይደግማል ማለት ነውና አዲስ ነገር የለም ነው። ትናንት የተደገመው ዛሬ ይሆናል። አንዱ ያልፋል፣ ሌላው ይመጣል። የሚያስመካ ምንም የለም። ሰው የድርሻውን ሰርቶ ማለፍና በእግዚአብሔር መመካት እንጂ እኔ ያልነካም የሚል ሃይማኖት ያለውም የሌለውም ማለት አይችልም። የሚገባንን ነገር ሁነን ካልተገኘን እግዚአብሔር ክርስቲያን ስለሆነ ብቻ አይጠብቀንም። እንደገና ደግሞ ሌላውም ሰው ቢሆን እኔ ገንኝ እኖራለሁ ማለት አንችልም እና የሆነው ይሆናል፣ የሚሆነውም የሆነው ነው። ከሰማይ በታች አዲስ ነገር የለም። አዲስ መከራም የለም፣ አዲስ ትምህርትም የለም፣ አዲስ አክሊልም የለም። የትናንትናው መከራ ራሱን ይደግማል፣ የትናንትናው ክብርም ራሱን ይደግማል፣ የትናንትናው ልልናም መልሶ ይቀጥላል። ይሄንን እግዚአብሔር ያውቃልና መጨረሻችን ያሳምርልን። لأنك قبل الكل لم تزل أيها الآب ولك ابنك نظيرك في عدم الابتداء وبما أنك حامل روح الحياة المساوي لك في الكرامة ይሄን እቅድ እንዲያስፈጽም የሰጠነው ለአሜሪካ ማዕከል ነው የተሰጠው። ለአሜሪካ ማዕከል ነው። አሜሪካ ማዕከል ያሉ ወንድም እህቶቻችን በብቃት ነው ይሄን እቅድ የፈጸሙት። 2 ተከታታይ አመታት ነው ይሄን ያደረጉት። እዚህ ይሄ እቅድ የተሰጠው ለማዕከላችን ነበረ። ለሌሎች ሀገር ውስጥ ላሉ ማዕከላት ሌሎች እቅዶች እንደተሰጡት ለማዕከል አሜሪካ ማዕከል የተሰጠው እቅድ ነበር። አሜሪካ ማዕከል በብቃት ነው ይሄን ነገር የፈጸመው። በጣም እዛ ያሉ ወንድም እህቶቻችንም ብዙ ዋጋ ከፍለው ነው ይሄንን ያደረጉት። እንግዲህ በጉዞ ላይ ያሉ አብረውን የተሳተፉ ወንድም እህቶቻችን በጣም ሁሉም ለጉዞው ኮንትሪቢዩት አድርገዋል። እንዳያችሁት በጣም ብዙ ማብራሪያዎች፣ በጣም ብዙ ጥያቄዎች፣ በጣም የጉብኝት ቦታዎችን በትክክል ታሪካዊ ዳራዎቻቸውን እንድናያቸው፣ እንድንመለከታቸው፣ እንድንገዛ የጥያቄዎች የውይይት ሐሳቦች የስልጠናና አጠቃላይ የነበሩትን ነገሮች የመሩት ትልቅ ወንድሞቻችን ሊቃውንቱ ነበሩ። እነዛንም በጣም ትልቅ ነገር ነው ይሄ
ምክንያቱም ቦታው ምን እንደሆነና እንዴት እንደሆነ ልንገነዘቡ ልና የሚቻል ነው። የሁሉ የተጓዡ ውጤት ቢሆንም እዛ ላይ ደግሞ እንዳያችሁ ትልቅ ወንድሞቻችን ያበረከቱት እንትን ደግሞ ሰፊ ነው። በዚህ ደረጃ ሊቃውንቱም ያበረከቱት ነገር ሰፊ ነው። የነሱ ሁሉ ትብብር የነሱ ሁሉ መቀናጀት ጭምር ነው ይሄንን አገልግሎት እንድንፈጽመው የረዳን ለማለት ነውና እግዚአብሔር በፈቀደ በያዝነው ስትራቴጂክ እቅዳችን መሰረት ወደፊት መቼና እንዴት እንደምናደርገው ባናቅም እነዚህ አይነት ልምዶች ይቀጥላሉ ብለን እናስባለን። ጊዜው ሰዓቱ ግን ወደፊት የሚታወቅ ነው የሚሆነው። تشفع بنا نحن الخطاء أيها القديس يوحنا النبي السابق والصابغ ربنا يسوع المسيح تشفع بنا نحن الخطاء أيها القديس يوحنا النبي السابق والصابغ ربنا يسوع المسيح تشفع بنا نحن الخطاء أيها القديسون المشرفون الرسل والأنبياء والشهداء وجميع القديسين تشفعوا بنا نحن الخطاء أيها القديسون المشرفون